ነቢዩ ዓለይሂ ሰላቱ ወሰላም የኸይበርን ጦርነት ሲጨርሱ ሶፊያ የምትባለውን ባለቤታቸውን አገቡ። የጫጉላቸው ምሽት ላይ አንድ ምሽት በጧት በሌሊት ሲወጡ የኮቴ ድምፅ ሰምተው ነው። አንድ ሰው ሰይፉን መዞ ይጠብቃቸዋል። ሲያዩት አቡ አዩብ ያ አቡ አዩብ ምን አቆመህ አሉት። የአላህ መልእክተኛ ገና ከጦርነት ነው የወጣ ነው፣ መጥፎ ነገር እንዳይገጥሞት ልጠብቅ ብዬ ነው ሙሉ ሌሊት አላቸው። ነቢዩም በጉጉቱ ተገረሙ፣ በፍቅሩ ተደነቁ። አንዲትን ዱዓ አደረጉለት። እስካሁን ድረስ ዱዓዋን ያዘረዝራታል። ሐረሰከላህ ያ አባ አዩብ ሐየን ወመይታን። አቡ አዩብ አላህ በህይወትም ሞያ ጋር ዘምቷል። አቡ አዩብ አልአንሳሪ እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙዓዊያ ጠራ፣ የሙስሊሞቹ መሪ። ልጁንም የዘይድ ብን ሙዓዊያን የጦሩ መሪ አደረገው። ዘመቻው እንድቀርም አላቸው። እኒህ የ80 ዓመት የእድሜ ባለጸጋ ዘመቱ። ጦርነቱ ተጀመረ። ፈታኝ ነበር ጦርነቱ። ከፍተውት ሊገቡት አልቻሉ። ያኔ አቡ አዩብ ታመመ። ሲታመም የዚድ የጦሩ ጀነራል መጣ። ያ አቡ አዩብ እንዴት ነህ አለው። አይ ምድን አይመስለኝም አለ። ታዲያ ምንድነው ወሲያ አለው። አደራ ስጠኝ፣ ከሞትኩኝ ወደ ጠላት ድንበር ጫፍለኛ ቀበሩኝ አላቸው። ምችለውን ያህል ግፋና ዛሬ ይቀበረኛል እንዳለው ምሩሁ ወደ ሰማይ ተሻገረች። የዚድ ብን ሙዓዊያም ጀናዛውን ተሸክሞ ወስዶ ኮንስታንቲኒያ ያሁኑ ኢስታንቡል አጥሩ አካባቢ ቆፍሮ የመጨረሻ መሄድ የሚችለው ቦታ ቀበር። ጦሩ ሊመለስ ሲል የሩሞቹ መሪ ቀይሰር ከላይ ላይ ሆኖ ሲመለከት አንድን ቀብር ተመለከተ። የማን ቀብር ነው አሉት። ይሄማ የሙስሊሞቹ ሰራዊት ጋር ዘምቶ የመጣ አንድ
በአላህ እምላለሁ አሉ ነቢያችን የመርየም ልጅ ዒሳ ታላቁ ነቢይ እኮ ፈጀር ረውሓ በሚባለው ቦታ ሐጅና ዑምራ ሊያደርግ ከዓባ ይገባል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩላህ ዒሳ ሐጅ ያደርጋል በእኛ ሐጅ አደራረግ። መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል። ኩሉ ነፍሲን ዛኢቀቱል መውት፣ እሳቸውም ይሞታሉ። ነቢዩ ምን አለ? ወዩሰሊ ዐለይሂ ልሙስሊሙን፣ ሙስሊሞችም ይሰግዱበታል። እሱ ራሱ ሲወለድ ሕፃን እያለ ሲጠይቁት ምንድን ያለ? ወሰላሙ ዐለየ የውመ ውሊድት ወየውመ አሙት ወየውመ ኡብዓቱ ሐያ፣ ስወለድም ስሞትም ተቀስቅሸም በምነሳበት ጊዜ ሰላም በእኔ ላይ ይሁን ብሎ ሕፃን እያለ ተናግሯል። እሱም ይሁን ሞት ይቀምሳል ነቢዩላህ ዒሳ ዓለይሂ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ለነቢዩላህ ዒሳ ኡመታቸውን ሰላምታ አድርሱልኝ ይላሉ። የቁል ከማ ፊ ሙስነድ አሕመድ بسند صحيح عن أبي هريرة عن النبي صلى الله عليه وسلم قال نبياتش من يلالو وإني لأرجو إن طال بي عمر أن ألقى عيسى ابن مريم أنيكو الله دمين بيارزمو نبي الله عيسى بقنانيو ودالو علو فإن عجل بي الموت موت قنهني ليك شكو لبن عجلي تولو درسو كمتا فمن لقيه منكم فليقرئه مني السلام كنا أنت محل ياغنيو كأمتوچه نبي الله عيسى عليه سلامتا درسلن ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። እኛም እንግዲህ ከአርደል ሐበሻ ለነቢዩላህ ዒሳ ሰላምታ እናደርሳለን። አሰላሙ ዐለይከ ያ ነቢየላህ፣ የነቢዩን ሰላምታ እናደርሳለን። ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ። ናም ነቢዩላህ ዒሳ ከሞቱ በኋላ ግን